ዳግም በጣም ተናደደ። እናቱ ላይ ጮኸባት። አምራንም እንግዲህ ወይዘሮ ዝናሽን እያፋጠጠቻት ትገኛለች። በሌላ በኩል እንግዲህ አቶ ወንዳጥርም እኔ ከወንድ ተደፍሬያለሁ፣ እኔ በዛ ከተማ ስራ ወጥቼ ሲመጣ ነው ለ3 እየደፈሩኝ፣ አባቴም ይሄን አይቶ አንቺ የኔ ልጅ አይደለሽም አታስፈልጊኝም ብሎ ከቤት አባሩኛል። ይሄን ወደህ አምነህ ካገባህኝ ይሄው እንደውም አንተ ትሻለኛለህ፣ የምትወደኝ የምታፈቅረኝ አለችው ኑሃም። ከዛም በኋላ እኮ እንዴት እስኪ ንገሪኝ ይላታል። እኔ የነገርኩህ እውነቴን ነው አልዋሸውህም፣ ምክንያቱም አንተ የምትወደኝ አንተ ትሻለኛለህ። ይሄን ሁሉ ጉለቴንና ይሄን ሁሉ መከራዬን አምነህ ተቀብለህ ካገባኸኝ ከአንተ ጋር ለመሆን ዝግጁ ነኝ፣ እባክህን እግሬን ፍታልኝ ትለዋለች ኑሃሚን ለወታ ወንዳጥር። ዳግምም እንግዲህ እና ይሄ ላይተር ለምንድን ነው የማትነግሪኝ ይላታል እናቱ ማለት ነው። ላይተሩ እዚህ ቤት የተገኘው ለምንድን ነው የማትነግሪኝ ስለ ላይተሩ ጉዳይ ይላታል። እሷም እንግዲህ ብድግ አድርጋ ምንድን ነው ዳግም የምታወራው? ለምንድን ነው ስለ ራስህ ህይወት የማትጨነቀው? ሁልጊዜ ላይተሩ ሁልጊዜ ስለ አባትህ ትለዋለች። እሱም ደግሞ ብድግ አድርገው አንቺ አባቴን ድሮም አትወጂውም ድሮም አትፈልጊውም፣ ቁጭ ብሎ መነጋገር ሲቻል እሱ ግን በመጣ ቁጥር አንቺ እየሰደብሽና እያዋረድሽ ነበር የምትልኪው። ሌላ ምንድን ነው የምትፈልጊው ከአባቴ? እኔ አባቴን አጥቼ የምኖር ይመስልሻል? እንዴት ነው የምታስቢው እኮ? እንዴት ነው ወደ ራሴ የምኖረው እኮ? እንዴት እስኪ ንገሪኝ ይላታል። ከዛም እሷ በጣም ተጨንቃ ያለ እንግዲህ አምራንም ተመልሳ መታ በሌላ በኩል ይኸውልሽ እኔ ቤትሽን ለቅቄልሽ እወጣለሁ፣ ግን እያንዳንዱን ቪዲዮ መያዜን እንዳትረሺ። በዛ ላይ ደግሞ ናሆም ያንቺ ልጅ እንዳልሆነ እዚህ ቤት ያለችው ልጅ አስመርምራ ደርሳበታለች። ይህን ሁሉ ትልቁ ሚስጥር ከኔ ላይ ያለ፣ ነገሮች ሁሉ ወደ እኔ እየመጡ ነው፣ ነገሮች ሁሉ ወደ እኔ እየተስተካከሉ ነው። አምራን ስኬት ላይ ደርሳለች። የትም አታመልጭኝም ብዬሻለሁ እኮ ወይዘሮ ዝናሽ፣ የትም እንደማታመልጭኝ እኮ ነግሬሻለሁ። አንቺ ነሽ ከኔ ላይ የምትጠጪውን ነገር የምትደፊብኝ ትላታለች። ከዛም በመጨረሻ አምራን እባክሽ እያለች እየለመነቻት እየተማጸነቻት ትገኛለች ማለት ነው። ሰላም ውድና እየተከበራችሁ የኤልሲ ቤተሰቦቼ ላይክ እና ሸር ሰብስክራይብ በማድረግ እንግዲህ ቤተሰቡን ዛሬ የመጣሁት እንግዲህ በነናሁም ኑሃሚን ድራማ ነው። ዛሬ በጣም አዳዲስ ነገሮች ተፈጥረዋል ማለት ነው። ለሚገባው ድምጽ እንግዲህ ይቅርታ አድርጉልኝ እያልኩ ከወዲሁ ያለኝን ነገር እነግራችኋለሁ ማለት ነው። እንግዲህ ዳግም በጣም ልቡ ተሰብሯል። በጣም በቃ አባቴ ጠፍቶኛል፣ በመኪና የተገጨውም አባቴ አይደለም። ቆይሺ ማን ነው አባቴ? የት ጠፍቶ ነው? ለምንድን ነው እንደዚህ የሆነው? እያለ እንግዲህ እየተጨነቀ ይገኛል ማለት ነው። ከዛም ደግሞ ኑሃሚን ማነት ወይዘሮ ዝናሽም እንግዲህ ዳግም ለምንድን ነው ወደ ራስህ ማትኖረውና የራስህን ኑሮ ማትኖር? እሱም በቃ ተው፣ ምንድን ነው ስለሱ ሁልጊዜ የምታስበው ትለዋለች። ኧረ እባክሽ አባቴን አጥቼ የምኖር ይመስልሻል እንዴ? ይላታል እሱ ማለት ነው። በጣም ነው የተናደደባት በነገራችን ላይ እንደዛ ሲላታይ ማለት ነው። ከዛም በመጨረሻ እንግዲህ እኔ አባቴን አጥቼ መኖር አልፈልግም። አንድ ነገር ልንገርሽ፣ አባቴ የት ነው ያለው? እኔ ምን አውቃለሁ ስለ አባቴ? ለምንድን ነው የምትጠይቀኝ ስትለው፣ ለምንድን ነው ላይተሩ እዚህ ቤት የተገኘው? አባዬ ይሄን ላይተር ያለ ምንም ምክንያት እዚህ ጋር አይጠለውም። አባዬ ይችን ላይተር ብቻ ነው የሚጠቀማት። ቢጎልበት እንኳን እያስሞላ ይችን ነው የሚጠቀማት እንጂ ሌላ ላይተር አይጠቀምም። በእናትሽ አጨቅጭቅኝ እያለ እንግዲህ እሱ እየተሳፈጣት ይገኛል ማለት ነው። እማዬ መባል አይገባሽም አውቃለሁ፣ ግን ዛሬ ግን እማዬ እያልኩ ልጠራሽ ነው ብሏታል ማለት ነው። ብሎ እንግዲህ በቃ ጠበቅ ያለውን ነገር ነግሯታል ማለት ነው። ብሏት ጥሏት ሲወጣ ከዛ አምራን ትመጣና እሺ ከዛስ እየጠጣሽ ነው አይደል ትላታለሽ። የፈለግኩትን ብጠጣንች ምን አገባሽ? ይኸውልሽ በነገራችን ላይ ሌላ ትልቅ ሚስጥር ይዤብሻለሁ ትላታለች። ምን አይነት ሚስጥር ነው ደግሞ የምትይዥብኝ? ይኸውልሽ ያስኩት ሚስጥር ምን መሰለሽ? እዚህ ቤት ያለችው ልጅ ወንድሟ ዳግም የኔ ወንድም ለመሆኑ ብላ ለማረጋገጥ ስትሄድ አንድ ማበጠሪያ ታገኛለች። ከዛም ይመስል ይገርምሻል፣ ሁለቱንም ማበጠሪያ ይዛ የናሆምንም የዳግምንም ልታስመረምር ስትሄድ የናሆም ይመረመራል። ከዛም በኋላ ናሆም የአንቺ ልጅ እንዳልሆነ አረጋግጫለሁ። እንግዲህ ይህንም የዲኑን ውጤት ይዣለሁ። በቃ ምንም አማራጭ የለሽም። ሲመስለኝ ከዚህ በኋላ የላይኩንንም ገንዘብ ሳልፈልግ አልቀርም። ላይኩንም አክሲዮኑ እንዲሰጠኝ እፈልጋለሁ። እባክሽን ላይኩን እንታዩ ትላታለች። እሷ ደግሞ እንዴ ለምንድነው አንቺ ፍላጎትሽ እኛ በረሃ ላይ ወተን እንድንወድቅ ነው እንዴ ፍላጎትሽ ትላታለች። ለምንድነው በረሃ ላይ ወታችሁ የምትወድቁት? በረሃ ላይማ አትወድቁም።
ግን ለማንኛውም ግን እውነቱን ስነግርሽ እኔ ብዙ ሚስጥር ይዤባቸዋለሁ። ከቤትሽ እወጣልሻለሁ። ያም ግን ሲሆን አክሲዮኑን ነገ ዛሬ ሳቲ በስሜ ልታዘዙልኝ እፈልጋለሁ። ሌላ ምንም ጥያቄ አልፈልግም ትላታለች። በሌላ በኩል እንግዲህ አምራለን አሁን ትደውልና እናትህ ከቤት አባራኛለች። ቆይ ምንድን ነው ማደርገው? አንተ ከሱ እንደፈለግ ትዝናናለህ አይደል ትላለች። ለምንድን ነው ከቤት የምታወጣሽ? በምን ምክንያት? ለነገራችን ላይ በጣም ትልቅ ነገር አለ። እሷ ብትነግርህ ይሻላል እያለች እንግዲህ እናትህ የምትነግርህ ነገር አለ፣ እሷ ብትነግርህ ይሻላል፣ እኔ እንኳን ምንም ነገር አልልህም እያለችው ነበር። እንዴ ምንድነው የምትነግርኝ? ቆይ ምንድነው ያልገባኝ ነገር? በዛ እናትህን ጠይቃት ብላ ጥርቅም ታደርግበታለች ጆሮ ላይ። ከዛ በነገራችን ላይ አምራን ምን ተፈጥሮ ነው ካንተ ጋር ስትለው፣ እሱ ደግሞ ብድግ አደረገ። እኔ ጋማ ኑሐሚን ጠልፏት የድሮ ባሏ ይሆናል የጠለፋት፣ ምንም ሳትደነግጥ ማለት ነው። የድሮ ባሏ ይሆናል የጠለፋት። አንቺ ምንም ድንጋጤ የሚባል የለብሽም እንዴ? ለምንድን ነው የምደነግጠው? ምን አስደነገጠኝ ሲጀመር? እንዴ ጣውንቴ ተጠልፋልኝ ነው እንዲህ የምደነግጠው? እኔ የሚያስደነግጠኝ ነገር የለም ትለዋለች ማለት ነው። ከዛም በመጨረሻ እንግዲህ እንደዛ ብላ እንደዛ ብላ እንግዲህ ስልኩን ትዘጋበታለች ማለት ነው። ከዛም በኋላ ዳግም ይሄድና ተፍ እያለ ይሄድና ዳግም ያገኛታል አምራንን ማለት ነው። እማዬን በምንድን ነው የምታስፈራሪያት? ለምንድን ነው እማዬን በምን ምክንያት ነው እያስፈራራሻት ያለው ይላታል ማለት ነው። ከዛ እሷን ብድግ አድርጋ በምን ቪዲዮ ነው እያስፈራራሻታል? ይገርማል። ዛሬ ምስጢረኛ ናችሁ፣ ከእናት ጋር ታወራላችሁ ስለምን እንደማስፈራራትና ስለምን እንትን እንደምላት ለምን ራሷን አትጠይቃትም? ከኔ ጋር ምን አለ ትለዋለች። እዛ አምራን ይኸውልሽ ስሚ፣ እኔ አንቺ ክፋትና ተንኮል አላጣም፣ ግን እማዬ በጣም ተጨንቃለች። ያሽባትን መረጃ ይህን አሁንም የነሱ ልጅ እንዳልሆነ ኤዲኤን ማስረጃለሽ ነግሬሻለሁ ብሎ ሲነግራት እባክህ እሱን እናትህን ጠይቅ፣ እኔ እንደሆነ ያስኩትን ይዣለሁ ብላ እንግዲህ ጥላው ሄዳለች ማለት ነው። በሌላ በኩልም እንግዲህ ወይዘሮ አፈና ልጅን ተያዝኩ አይደል፣ ልጅን ተቀማሁ አይደል፣ ወይኔ እኔ ልጅ ወይኔ እያለች እንግዲህ በጣም እያበደች እየዘለለች ትገኛለች ማለት ነው። ከዛ በመጨረሻ ላይ ጎረቤቱም ህዝቡም ተሰባስቧል ማለት ነው። እንግዲህ አቶ ወንዳጥርም የፈራ ይመስላል። ከዛም ጨቅሌም እንግዲህ ልጅቷን እንዳትደፍራት እረፍ፣ አሁን ላይ ጥሩ አይደለም፣ ሁሉም ሰው ዘምቶብናል፣ አንተ እንዳስጠፋሃትና አንተ እንዳስደበቅካትም ሁሉም ሰው አውቋለች፣ ስለዚህ እረፍ ይለዋል ማለት ነው። ከዛም በመጨረሻ ላይ እንዴማን አንተን ሰው ብዬ ደግሞ አንተን ወደ እኔ ሳስጠጋህ ምናምን ሲለው፣ እንደዛ አይደለም አሁን ወይዘሮ ባፈና የኔንም አጎት ያንተንም እናት እንግዲህ አሳስራቸዋለች። ምክንያቱም የኔ ልጅ አፈናት እሱ ነው ብላ አውቃለች። ስለዚህ ሌላ ምንም አይነት ነገር እንዳታረግል፣ ቀበቶዬን ፈትቼማ አልተውም። ቀበቶዬን ፈትቶ ሰው እንዴት ቀበቶውን ፈትቶ ይተዋል? አደርጋለሁ ምናምን ሲል ነው እንዳታደርግ ረፍ ይለዋል። ከዛም በኋላ እንግዲህ ኑሐሚን ይኸውልህ ወንዳጥር አንድ ነገር ልንገርህ፣ ድንግላላት ብሎ ነው አደለ? ለድንግሌ ፈልጎ ነው አደለ እንደዚህ የሚለኝ፣ ስለዚህ መላ ፈጥሬ መናገር አለብኝ ትለዋለች። በመጨረሻም እንግዲህ ከዛ ይኸውልህ እኔ ከተማ ስራ ሰርቼ ስመለስ አምሽቼ ስመለስ ለ3 አግኝተው ደፍረውኛል። ከዛም በመጨረሻም እንግዲህ ደፍረውኝ ሲሄድ አባቴም ደግሞ አንቺ የኔ ልጅ አይደለሽም ብሎ አባረረኝ። ስለዚህ እንዲያውም አንተ ብታገባ ይሻለኛል። እውነቱን ልንገርህና ወደህም ከሆነ እኔን አግባኝ፣ በቃ እንዲያውም እኔን አግባኝ፣ ምንም አልልህም። እኔን ግን እንደዚህ ሆኛለሁ። ድንግል አላት ብለህ አስበህ ከሆነ እኔ ድንግል የለኝም፣ ከናሆም ጋር ግን ምንም አይነት ነገር የለንም። በቃ ወንዳጥር እባክህን ተለመነኝ፣ ወይ ደግሞ እኔን ፍታኝና እሱ አይደለም የማላቃቸው ሰዎች ናቸው ያፈኑኝ ብዬ ለሰፈሩ ላውራለህ፣ እባክህን ወንዳጥር እያለች እንግዲህ እየተማጸነችው ትገኛለች ማለት ነው። ከዛም እሱን ስትማጸነው እንደዛ ብላ ምስ የጭቅ ልጅ አንቺ ዝም በይኝ ብለሽ እኔ አልተውሽም ምን ይላል እንግዲህ እሱ ነው ከፈተውን እየፈታ ድፍረቱ በእግዚአብሔር እንዲያው ሰው ሁላ ከባድ ነው። አይ ጉዴ። ከዛም በመጨረሻ ላይ እንግዲህ እሺ በቃ የሚሉትን ልስማ ብሎ እንግዲህ ቀበቶውን ተጠቅ አድርጎ ወጣ ብሏል ወደ ውጭ ማለት ነው። ኑሐሚንም እንግዲህ እባክህን እግዚአብሔር ሆይ እርዳኝ እንዲያው ምናምን እያለች ነው። ናሆምም እንግዲህ ወይዘሮ ባፈና እንዲ አንቺ ለምንድን ነው ጥላት የመጣ አንተ ወንድ አይደለህም እንዴ? ይዘዋት ሲሄዱ ዝም ትላለህ እንዴ? እንዴት ብኝ ልቻል እንዴት ላደርግ እያለ እንግዲህ ናሆምን በጣም ተጨንቋል። እንግዲህ ከዛም እናቱ ተጣልታበታለች፣ እናቱም ተጣልታ ነግረዋለች ማለት በቃ ዝናሽም ደውላ እባክህ ልጅ ይችን አምራል የምትባልሽ ተዋት፣ እባክህን ተፋታት፣ እባክህን ህይወታችን ሁሉ አመሰቃቀለችው፣ እባክህን እያለች ነበረ። ከዛ ምን አድርጋ ነው? ቆይ ምንድን ነው ችግሩ? ብላ ወይዘሮ ዝናሽ በጣም አዝናለች። አይ ግፍ በጣም ነው የሚገርመው። ከኑሐሚን ላይ በጣም ነበረ ስትሸናና
ቅብ ስትልባት የነበር አሁን ላይ ኑሐሚን ግፍ ካምራን ላይ ጥሏታል ማለት ነው። በጣም እኔ ወይዘሮ ዝናሽ እንደዚህ በመሆኗ እኔ በጣም ነው ደስ ያለኝ። ምክንያቱም ክፋትም ሆነ ተንኮል መጨረሻ ላይ የሚጎዳው ራስን ነው። በነገራችን ላይ ብዙ ትምህርት፣ ብዙ ነገሮችን እናያለን፣ ብዙ ፊልሞችን እናያለን እና ይሄ ተንኮል፣ ክፋት ራስን ነው የሚጎዳው። በቃ በይዘወይ ራስን ማለት ነው። እና ወይዘሮ ዝናሽ ነው ከዚህ በፊት ካስታወሳችሁ ከኑሐሚን ላይ አንቺ ድሃ እንዳንተ መጤ እንኳን ይቅርና ኑሐሚን ትልቁን ሰውዬ አቶ ማን ነበር ስሙ የኑሐሚንን አባት አቶ ተሰማን ራሱ በጣም ነበር እንትን ስትለው የነበረና አቶ ተሰማ ለራሱ በጣም በቃ ሉዚ ቤት መውጣት እንዲወይ እያለ በጣም እያዘነ ነበረ ማለት ነው። ከዛም በመጨረሻ እንግዲህ ሰበቱ ማን ነው አቶ ተሰማም እንደዛ እያለች ስታሰቃያቸው ኑሐሚንም እንደዛ እያደረገች ስታንገላታት ምናምን ነበረ። በቃ ኑሐሚንም አንገቷን ደፍታ ነበር እያለቀሰች ዝም ስትል ነበር፣ እንደ ሰራተኛ ስትሰራላት የነበር ምናምን። በመጨረሻ ላይም እንግዲህ አሁን ወይዘሮ ኑሐሚንን ከለቀቀቻት በኋላ ከተወቻት በኋላ ትገኝ ትፈልጋለች። ወይኔ የዛኔ ኑሐሚንን አባቴ አቶ ላይኩን ኑሐሚንን ያግባት ብዬ ብሎ ይሳለ ምን አለበት እሺ ብዬ ቢሆን አይወይን እያለች እንግዲህ አቶ እንዳጠር ልጅ አቶ እንትን ልጅ እያለች እንግዲህ በጣም ስትፋንንብን ነበረ የዛኔ። አሁን ግን ከአምራን እጅ ገብታለች። በጣም በሚገርምና በሚያሳዝን ሁኔታ ከአምራን እጅ ገብታለች። አምራንም ግን ዋጋዋን ታገኛለች። በነገራችን ላይ ዋጋዋን በጣም ነው የምታገኘው። አምራን ዝም አትልም። አምራንም ቢሆን አሁን የሆነ ነገር እንትን ብላ ፈጥራ የሆነ ነገር ትሆናለች። በቃ ሚስጥሯን ወይ ዳግም ያወጡባታል። በቃ ምን አለፋችሁ ሚስጥሯ በጣም ይወጣል፣ እንዳልነበር ትሆናለች። አምራንም ቢሆን ሁለታቸውም ወደ ታች ነው የሚወርዱት። ይህን ደግሞ የሚያደርገው የኑሐሚን አባት አቶ ተሰማ ነው ይህን ሁሉ ነገር የሚያደርገው ማለት ነው። ምክንያቱም የግድ ላይኩን ከዛ ችግር ማውጣት ስላለበት ላይኩን ወይዘሮ ዝናሽና አምራንን እዛ ጋር ያስፈነጥራቸዋል። እንዳልነበር ነው የሚያደርጋቸው። ኤርሚያስንም አድርጎ እንዳልነበር ነው የሚያደርጋቸውና አቶ ተሰማ እንግዲህ ለላይኩን ይደርስለታል ማለት ነው። ላይኩንም አይታሰርም ማለት ነው። በቃ ያው ሰው የገደለ ሰው የግድ ነው ይታሰራል። ግን በሆነ ምክንያት እነሱ እንዳደረጉት አድርጎ እነሱን ነው የሚያስገባቸው ማለት ነው። ለማንኛውም ላይክ እያደረጋችሁ ቤተሰብ ሆኑ ፕሊስ፣ ቤተሰብ ፕሊስ።